ወይኩና አዕይንቲከ ወአይዛኒከ ክሱታተ ለጸሎተ ገብርከ ወለጸሎተ ሕዝብከ እስራኤል። የኔን የአገልጋይህንና የሕዝብህን የእስራኤልን ጸሎት ለመስማት ለማየት ዓይኖችህና ጆሮችህ የተገለጡ ይሁኑ። መጽሐፈ ነገሥት ቀዳማዊ ምዕራፍ 8 ከቁጥር 49 ላይ የምናገኘው ታላቁ የእስራኤል ንጉሥ የዳዊት ልጅ ሰሎሞን የተናገረው የጸሎት ንግግር ነው። በቅድሚያ የሀገረ ስብከታችን የጉባ ላፍቶ ወረዳ ቤተ ክህነት የስራ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ያሬዳውያን ምሁራን፣ ካህናት፣ ዲያቆናት እግዚአብሔር ወዶና ፈቅዶ ማደሪያውን ሰርታችሁ አጠናቃችሁ እንድትሰሩ እንድታጠናቅቁ የፈቀደላችሁን እግዚአብሔርን ለማመስገን ከሩቅም ከቅርብም የመጣችሁ ምእመናን አባቶቻችን፣ ወንድሞቻችን፣ ምእመናት እናቶቻችንና እህቶቻችን በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር ምሕረቱን በላያችን ላይ አብዝቶ በዚህ የቅድስና ስፍራ ተገኝተን በባለሟልነት ስሙን እንድንጠራ ቃሉን እንድንሰማ ያሰባሰበን የፈቀደልን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን አምላከ ቅዱስ መርቆሬዎስ እግዚአብሔር በድጋሚ ይመስገን። ወይኩና አዕይንቲከ ወአይዛኒከ ለጸሎተ ገብርከ ወለጸሎተ ሕዝብከ እስራኤል። የኔን የባሪያህን ጸሎት የሕዝብህን የእስራኤልን ጸሎት ለመስማት ጆሮችህ የተከፈቱ ዓይኖችህ የተገለጡ ይሁኑ። ይህንን ልመና ያቀረበው ያው በምድራችን ላይ የመጀመሪያውን የእግዚአብሔርን መመስገኛ የእግዚአብሔርን ማምለኪያ የሰው እንባ ማበሻ የሆነውን ቤተ መቅደስ
የሰራው ሰሎሞን ነው። አባቱ ለመስራት አስቦ ጓጉቶ ግን ሳይፈቀድለት ቀርቶ ያልሰራውን እሱ ግን እግዚአብሔር ፈቅዶለት ወዶለት 7 ዓመት የጨረሰ የ7 ዓመት ቆይታ የግንባታ ቆይታ የነበረውን የመጀመሪያውን ቤተ መቅደስ ሰርቶ ከጨረሰ በኋላ ልክ ዛሬ እንደተሰበሰብነው የምርቃት መርሃ ግብር ብለን ዛሬ እኛ እንዳዘጋጀነው የእስራኤል ንጉሥ ሰሎሞንም እንዲሁ የምርቃት መርሃ ግብር አዘጋጅቶ ነበረ። 7 ዓመት የጨረሰውን ቤተ መቅደሱን ገንብቶ ሲጨርስ ማለት ነው። እና በዚያ ቀን በሕዝቡ ፊት ተንበርክኮ ሲጸልይ ሲናገር ከተናገራቸው ንግግሮቹ መካከል ሁልጊዜም የኔን የባሪያህን የሕዝብህን የእስራኤልን ጸሎት ለመስማት ጆሮችህ የተከፈቱ ዓይኖችህ የተገለጡ ይሁኑ አለ። ልባላችሁ ሰርቶ ሲጨርስ ተንበርክኮ 7 ዓመት የጨረሰውን ግንባታ አጠናቆ ያን ቤት እግዚአብሔር ይባርከው ዘንድ የሰው እንባ ይታበስበት ዘንድ ሲጸልይ የተናገረው ነው። የኔን የባሪያህን የአገልጋይህን የመላው ሕዝብህን ጸሎት ለመስማት ጆሮችህ ምን ያሉ ይሆኑ? ጆሮችህ የተከፈቱ ይሆኑ፣ ዓይኖችህ የተገለጡ ይሁኑ አለ። ብዙ በሰው ሕይወት ላይ የሚደርሱ ነገሮችን በዚህ ምዕራፍ ላይ ጠቅለል አድርጎ አንስቷል። በዚህ በምዕራፍ 8 ላይ ከዚያ መካከል ግን በዋናነት ያተኮረው ቤተ መቅደሱ ከሚሰጣቸው ወሳኝ ከሆኑ ጥቅሞች መካከል አንዱ ወእመኒ ዘተአውቀቶ ኃጢአቱ የታወቀችው ሰው ቢኖር ኃጢአት ሰርቶ ኃጢአቱን አስቦ ኃጢአቱን ተገንዝቦ ወአልዓለ እዴሁ ውስተ ዝንቱ ቤት ስለ ኃጢአቱ በዚህ ቤት 7 ዓመት ሙሉ በገነባሁት በዚህ የመመስገኛ ቤት እጆቹን ዘርግቶ ቢጸልይ ቢያለቅስ አንተ በሰማይ ሆነህ ተመልከት፣ ስማ። ዓይኖችህ ስለ ኃጢአቱ እያለቀሰ የሚጮኸውን ጩኸት የሚያፈሰውን እንባ ጆሮችህ ለመስማት ዓይኖችህ ለማየት የተከፈቱ የተገለጡ ይሁኑ። ትልቁ ቁልፍ ነገር ይሄ ነው። ቤተ ክርስቲያን ሰራን ማለት ከምንም በላይ
በሰራነው ኃጢአት በበደልነው በደል ታውቆን ተገንዝበን እጃችንን ዘርግተን መተን በዚህ ቦታ ስንጸልይ ጆሮቹ ክፍት ሆነው እኛ የምንደመጥበት እንማችን ሲፈስ ሲጎርፍ አይኖቹ የተገለጡ ሆነው እኛን እግዚአብሔር የሚመለከትበት ሆስፒታላችን ነው። ይሄ እየሰማችሁ ነው። በቃ ዛሬ እናንተ ገንብታችሁ የጨረሳችሁት የማይታይ የማይዳሰስ መንፈሳዊ የሕክምና አገልግሎት የሚሰጥበት ቤት ነው ይሄ ቤት። ለዚህ ነው ሰሎሞን እንደ ኃጢአት ሰርቶ ኃጢአቱ የታወቀችው ሰው እጁን በዚህ ቦታ ላይ እንዲዘርግቶ በሚጸልይ ጊዜ ጸሎቱን ለመስማት ጆሮዎችህ የተከፈቱ ይሁኑ፣ አይኖችህ የተገለጡ ይሁኑ አለ። ስለዚህ ዛሬ ቤተሰቦቻችን እንዲህ አይነት ልዩ ስጦታ የምታገኙበትን ቤተ መቅደስ ነው ሰርታችሁ ፈጽማችሁ ያስፈጸማችሁን እግዚአብሔርን ለማመስገን የጠራችሁን የተሰባሰብ ነው። ይሄ መንፈሳዊ ሆስፒታል ነው። ሐኪሙ ክርስቶስ ነው። መድኃኒቱ ደግሞ ቅዱስ ሥጋው ክቡር ደሙ ነው። እንዲሁነን የምንድንበት የድውያን መሰብሰቢያ ነው። ይሄ የሕመምተኞች መሰብሰቢያ ነው። ሐኪሙ ክርስቶስ የሚገኝበት ቤት ነው። ይሄ ቤት ሐኪሙ ክርስቶስ መድኃኒቱን ቅዱስ ሥጋውን ክቡር ደሙን ለኛ ለሕመምተኞቹ የሚሰጥበት ይሄን እንድንቀበል አገልጋዮቹ ካህናት የምንላላክበት ቤት ነው። ይሄ ቤት እየሰማችሁ ነው፣ እየተረዳችሁ ነው። ስለዚህ ይሄን ውብ የሆነ መንፈሳዊ ሆስፒታል ገንብታችሁ የማትፈወሱ ሕመምተኞች እንዳትኖር፣ የማትታከሙ ሕመምተኞች እንዳትኖር። ምን ማለቴ ነው? ንስሐ ገብታችሁ ሐኪማችን ክርስቶስ የሰጠንን ቅዱስ ሥጋውን ክቡር ደሙን ተቀብላችሁ ከኃጢአት የማትፈወሱ ሰዎች እንዳትኖሩ። ተረድታችሁኛል? ይሄ ነው የእግዚአብሔር ጆሮዎች የሚከፈቱት፣ የእግዚአብሔር አይኖች በተለየ መልኩ በዚህ የቃል ኪዳን ቤት የሚገለጡት እኛ ሕመምተኞቹ እንፈወስ ዘንድ ነው። ስለዚህ ወጣቶች፣ ወንድሞቻችን፣ እህቶቻችን፣ ሽማግሌዎች፣ እናቶቻችን፣ አባቶቻችን ተጠቀሙበት። በዚህ መንፈሳዊ ቤት የማይጠቀም ሰው አይኖር። ሰራነው ብቻ አይበቃም። ሰራነው ብቻ የእኛን ፍላጎት አያሟላም። ገንብተናል፣ ጨርሰናል ማለት በራሱ ጽድቅ አይደለም፣ መደምደሚያችን አይደለም። በዚህ ሰርታችሁ በገነባችሁት ቤተ መቅደስ ስለ ኃጢአታችሁ እንባችሁ ይፍሰስበት። ስለ ኃጢአታችሁ ድምፅ አሰምታችሁ ወደ እግዚአብሔር ጸልዩበት። ሐኪሙ ክርስቶስ ይሰማል። ጆሮቹ ክፍት ናቸው፣ አይኖቹ የተገለጡ ናቸው። መድኃኒት ይሰጣል። ያም መድኃኒት አንድ ጊዜ ለሰው ልጆች ሁሉ በቀራንዮ አደባባይ ላይ የሰጠን ሥጋው ነው፣ ቅዱስ ሥጋው ነው፣ የሰጠን ክቡር ደሙ ነው። ይህን የማትቀበሉ ወጣቶች አትኑ። ይህን የማትወስዱ ክርስቲያኖች እዚህ አካባቢ አትኑ። ተጠቀሙበት፣ ቅረቡ፣ ተፈወሱ፣ ዳኑበት። ይህ መንፈሳዊ ሆስፒታል ነው ያልኳችሁ ለዚህ ነው።
በስጋ በታመምን ጊዜ ሐኪሙን ደጅ ለመጥናት ስጋዊ ሆስፒታል ላይ እንኮለኮላለን። እንደምታውቁት ወረፋን ይዛለን በስጋ ለመታከም። እንደዚህ ሁሉ በመንፈስ የታመምን ሁሉ በኃጢአት የቆሰልን ሁሉ ወረፋ ምን ይዝበት ከሐኪሙ ከክርስቶስ ቅዱስ ስጋውን ክቡር ደሙን በመቀበል የምንፈወስበት ቤታችን ነውና እንፈወስበት ለማለት ነው። እሺ አዎ ብዙ ወጣቶች እግዚአብሔር ይመስገን እግዚአብሔርን ካለማወቅ ወደ ማወቅ ከእግዚአብሔር ከመሸሽ ወደ እግዚአብሔር በመቅረብ ብዙ ስራ እየሰራችሁ እንደሆነ ሰምተናል። ወደ እግዚአብሔር በመቅረብ ለመፈወስ ቅርብ እየሆናችሁ እንደሆነ ሰምተናል። የበለጠ ቅረቡ፣ ተፈወሱበት። ለዚህ ሌሎችንም አብቋቸው። በስራ ቦታ፣ በጉርብትና በመሳሰለው ክርስቶስን ያላገኙ እግዚአብሔርን ያላወቁ ቅዱስ ስጋውን ክቡር ደሙን እንደሚፈውስ ያልተረዱ ብዙ ወንድሞች ብዙ ጎረቤቶች ይኖሯቸዋል። ጥሯቸው፣ አድኗቸው፣ እንዲድኑ ምክንያት ሆኗቸው። እሺ ይህንን ነው የምናሳስባችሁ። ያሳሰባችሁ ያስጀመራችሁ አምላካችን እግዚአብሔር ይመስገን። በእውነት እንደሰማሁት ዲያቆን ቃለ አብ እንደ ምክንያት ሆነህ ብዙ ወንድሞች ብዙ እህቶች በአንተ ምክንያት ይህን ህንፃ ቤተ መቅደስ ለመስራት እንዲሳተፉ ምክንያት ሆነሃል፣ መንገድ ሆነሃል። እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ። በዚሁ በአንተ ምክንያት እንግዲህ ሀራ ላይ ቅድም የተጠቀሱት ማህበራት፣ ወልዲያ ላይ ያሉት ማህበራት፣ በውጭ ዓለም ያሉ እህቶቻችን ወንድሞቻችን በዚህ አስቸጋሪ ወቅት ገንዘባቸውን በመለገስ ይህን የመሰለ ውብ ህንፃ ቤተ መቅደስ ተሰርቶ ድውያኑ እኛ ህመምተኞቹ እኛ እንድንፈወስበት ዝግጁ ሆኗል። ስለዚህ ለዚህ በጎ ስራ የድርሻችሁን የተወጣችሁ ሁሉ እግዚአብሔር ይባርካችሁ። አሁንም የምናሳስባችሁ ቅድም ሀራ ላይ የተገለጣችሁት ስማችሁ የተጠቀሰው ማስታወሻ የተሰጣችሁ የማህበር አባላት ወልዲያም ላይ ያላችሁ በውጭ ዓለምም እስካሁን የህንፃ ቤተ መቅደስ እንዲሰራ ዋጋ የከፈላችሁ ሁሉ ስራችሁን አልጨረሳችሁም። ህመምተኞች እንዲሰበሰቡበት ማለት ወደ ቅዱስ ስጋው ወደ ክቡር ደሙ ሰዎች እንዲሰበሰቡ ገና ብዙ የሚሰራ ስራ አለ። አንዳንድ ጊዜ ቤተ መቅደስ ሰራን ነው እንጂ እዛ ውስጥ ላይ ምን መስራት ምን ማድረግ እንዳለብን ያልተገነዘብን ብዙ አለ። ይህን ግንዛቤ የመፍጠር ስራ የማህበራቱ ትልቅ ጉልህ ነው እና ዲያቆን ቃለ አብ አሁን ሆስፒታሉን ነው የሰራው። ወደ ሆስፒታሉ መጥተው የሚታከሙ ህመምተኞችን የመጥራት ስራ ገና ይቀራል ማለት ሰዎች ለንስሐ እንዲበቁ ያልተጠመቁ እንዲጠመቁ ተጠምቀው በኃጢአት የደከሙ በንስሐ እንዲበረቱ ዘመን የማይሽረውን ቅዱስ ስጋውን ክቡር ደሙን እንዲወስዱ እንዲፈወሱ የማድረጉ ስራ የበለጠ ከዚህ በኋላ ነው ያለው። አሁን ሆስፒታሉ ነው የተሰራው። ሰዎችን መጥራት እዚህ የፈውስ ቤት አለ፣ የመድኃኒት ቤት አለ ኑ ብሎ መጥራት በጣም ትልቁ ስራችን። ስለዚህ የምታውቃቸውን ማህበራት አሁንም ምክንያቱ ነህ ጥራቸው፣ ይህን ስራ እንዲሰሩ ለዚህ አገልግሎት ብቁ እንዲሆኑ በሱ አማካኝነት ትልቅ ስራ የሰራችሁ ማህበራት አደራችሁን
እዚህ ዙሪያ ያሉ ክርስቲያኖች እንደሚገባው ሆነው እንዲጠቀሙበት ስራ ስሩ። የወንጌል አገልግሎት እንዲሰጥበት የክርስቶስ የምስራች ጥሪ ለዚህ ሕዝብ ተደራሽ እንዲሆን አሁንም ማህበራቱ ትልቅ ስራ አለባችሁና አደራችሁን የጀመራችሁትን ከግብ እንድታደርሱ ለማለት ነው። በጥቅሉ ለዚህ በጎ ነገር ሁሉ የተሳተፋችሁ የቤተ ክህነቱም ሰራተኞች፣ ምእመናትም እግዚአብሔር ዋጋችሁን አያሳጣችሁ። ወስብሐት ለእግዚአብሔር።